ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ ይህ ህይወት ገጾች ፕሮግራማችን ነው በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች የሚዳሰሱበት ነው በዛሬ ቆይታችን ደግሞ የባህሪ ሱስና ህክምናውን በተመለከተ ቆይታ እናደርጋለን በዚህ ርዕሰ ጉዳይ ዙሪያ እንግዳ ጋብዘናል እንግዳችን ዶክተር አይቸው ወንድሙ ይባላሉ በባህር ዳር ዩኒቨርሲቲ ጠበጊዮን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ናቸው የፕሮግራሙ አዘጋጅና አቅራቢ ነሻምባ ወርቄ ነኝ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን ዶክተር በህይወት ገጾች ፕሮግራማችን ከኛ ጋር ቆይታ ለማድረግ ከዚህ ስለመጡ እጅግ አድርገን ነው እናመሰግናለን እኔም እጅግ አመሰግናለሁ ስለጋበዛችሁኝ በጣም ደስተኛ ነኝ ስሜ ዶክተር አይቸው ወንድሙ ይባላለሁ በባህር ዳር ዩኒቨርሲቲ የጠበጊዮን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ሐኪም ነኝ በተጨማሪም በሜሎስ የአእምሮ ህክምና ማዕከል እንዲሁ ሰራለሁ ማለት ነው ስለጋበዛችሁ በጣም አመሰግናለሁ የምንነጋገርበት ቪዲዮ ዛሬ በኋላ በመሃል ላይ አንተ ማለቴም አይቀርምና ስለዚህ አንተ ታውን አውርጃውን አንተ ይፈቀድልኝ አንተ ምንድል ምንም ችግር የለም ምን ደስ ይለኛል መልካም እንግዲህ ዛሬ ደግሞ በቆይታችን አንደን ጊዜ በእንግሊዝኛ አጠራሩ የባህሪ ማን ነው ቢሄቪራል አዲክሽን ይባላልና ዛሬም እናንሳው ርዕሰ ጉዳይ እንደው ተመልካቾቻችን እንዴት ባህሪ ያላችሁ ብለው ሊጠይቁ ይችላሉ አንዳንድ ጊዜ ስለማይገልጸውም ጭምር ነውና እንግዲህ ባህሪ የሚባለው የሰው ልጅ የማይቀየረው የማይለወጠው ቋሚ የሆነው ነውና ግንኛ ዛሬ እንድናነሳ ይፈልግነው በድርጊት የሚገለጸው ነውና የባህሪ ሱስን በተመለከተ ቆይታ እናደርጋለንና ስለዚህ በቆይታችን ምንም ጉዳዮች ነው ምናነሳው የሚሉትን ሐሳቦች እስኪ ለተመልካቾቻችን ካሁኑ ብንጠቁማቸው በቆይታችን ምን ያተርፋሉ በጣም ጥሩ ስለዚህ በቆይታችን የምናየው ስላጠቃላይ ሱስ ምን ማለት ነው እንዴት ሲገለጻል ምን አይነት የሱስ አይነቶች አሉ ከዛ ደግሞ በዋናነት የባህሪ ሱስ ምን ማለት ነው ምን ነገሮችን ሲያካትታል ምን ነገሮች የባህሪ ሱስ ሊሆኑ ይችላሉ መገለጫዎችስ ምን ናቸው ህክምናው ምንድነው እንዴት መከላከል እንችላለን የሚሉ ሰፋ ያሉ ነገሮችን እናነሳለን እርግጠኛ ነኝ አድማጮቻችን በጣም የሚጠቀሙበት ይሆናል አዎ በዛው እየተሳተፉ ጥያቄም እየጠየቁ ከኛ ጋር ቆይታ ያደርጋሉና ጥሩ ሐሳቦችን ነው ያነሳልን የተከበራችሁና የተወደዳችሁ ውድ ተመልካቾቻችን በቆይታችን አንተም በኋላ ከባህሪ ሱስ ጋር የተገናኙ ጉዳዮችን ታነሳላችሁ በ058 320 8128 ላይ ይደውላችሁ ሐሳባችሁን ታጋራላችሁ በተለይ ሱስን በተመለከተ በወጣቶች ላይ በአዋቂዎች ላይ ሰፋ ተብሎ የሚታይ ነውና እንግዲህ በፕሮግራማችን ደግሞ ከአእምሮ ጤና ጋር የተገናኙ ጉዳዮችን ሰፋ አድርገን እናነሳለን ዛሬ ስለ ባህሪ ሱስና ህክምናው ነው የምንወያየው ከዚህ በፊት ስለ ንጥረ ነገር ሱስ ጠቅል ባለ መንገድ ደግሞ ስለ ሱስም ያወራንባቸው ቆይታዎች ነበሩ ዛሬ ግን ከባህሪ ሱስ ጋር የተገናኙ ጉዳዮችን እናነሳለን ከአፍታ ቆይታ በኋላ ተመልሰን እንገናኛለን የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል ፕሮግራማችን የህይወት ገጾች ነው ዘወትር በዚህ ሰዓት ከ4 ሰዓት እስከ 5 ሰዓት በቀጥታ ስርጭት እንዲሁም በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት እንዲሁም ደግሞ ማክሰኞ ማታ ከ5 ሰዓት እስከ 6 ሰዓት እንደመጣለን በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች እያነሳን ቆይታ እናደርጋለን አሁንም ከኛ ጋር ሆነው
ዶክተር ቀደም ብለን ሐሳብ እያነሳን ነበርና ማለት ዛሬ የምናተኩርበትን ከዛ በፊት ግን እኛ በፕሮግራማችን በየሳምንቱ ሁሌ በህይወታችን ማሰብ ልናነሳው እንችላልና እንደ ዓለም ደግሞ እያንዳንዱ ቀን የራሱ ሊኖረው ይችላል ግን ወር በገባ ኦክቶበር በነጮች ኦክቶበር 10 የዓለም የጤና ቀን ይከበራልና ሰሞኑን ተከብሯል በእኛ 30 ትላንት ተከብሯልና ብዙም ጊዜ ከዚህ ጋር የተገናኘ ሐሳብ ታነሳው ሐሳብም ካለ ዛሬ ደግሞ እኛ አእምሮ ጤና ጋር በተገናኘ እዚህ ጋር ውይይት እናደርጋለን ሁሌም ሰው ልጅ አእምሮ ጤና መሆን ይገባዋል ያለ አእምሮ ጤና የለምና ከዚህ ጋር አንተስ ምን መልእክት አለህ ምን የአእምሮ ጤናን በተመለከተ ወደ ጉዳያችን ከመግባታችን በፊት በጣም አሪፍ አመሰግናለሁ እንግዲህ አእምሮ ጤና ትንሽ ትኩረት በደንብ የተሰጠው ነገር አይደለም አሁን ግን ትኩረት እየተሰጠ የመጣ ነገር ነው ስለዚህ በየአመቱ ኦክቶበር 10 በፈረንጆቹ ይከበራል ወሩም እንዲሁ በዚህ አእምሮ ጤናን በሚመለከት እንዲከበር እንትን ይባላል ስለዚህ ምንድነው የዘንድሮ አመት ማህበራዊ ቀውስና የአእምሮ ጤና በሚል መፈክር ነው እየተከበረ ያለው ስለዚህ እንኳን አደረሳችሁ ማለት ፈልጋለሁ ይሄንን ማስታወስ ያስፈልጋል ስለዚህ ያን በሚመለከት ዛሬም ፕሮግራማችን ከዛ ጋር ተያያዥነት ያለው ነገር ነው ማለት ነው እውነት ነው በጣም ትልቅ ትርጉም ያለው ነውና የአእምሮ ጤና ላይ ያለን ግንዛቤ በየጊዜው ሲያድግ አእምሮአችን ሲጠበቅ አእምሮአችን ጤናማ ሲሆን ጤናማ አስተሳሰብ ሲኖረን ጤናማ ስሜት ሲኖረን ጤናማ ህይወት ይኖረናልና አእምሮ ጤና ላይ ግንዛቤዎቻችን እየጨመሩ እንደሆነ ያሳያል በብዙ መንገድ ምክንያቱም በብዙ መንገድ ተደራሽም ስለሆነ ቀኑን ስናስበው አንተ እንኳን አደረሳችሁ ያልከን ነበርና እንደ ግንዛቤዎችንም ትኩረት እንድናደርግበት ነውና እንግዲህ ዛሬ ደግሞ የአእምሮ ጤናችን ከሚያውኩ ነገሮች መካከል አንዱ ሱስ ነው አእምሮአችን አንጎላችንን እንዲታወክ እንዲታመም ከሚያደርጉ ነገሮች መካከልና ከሱስ ደግሞ የባህሪ ሱስ ጭምር ነውና ከዛ በፊት ግን ራሱ ሱስ ምንድነው የሚል ሐሳብ እናነሳ በጣም ጥሩ እንግዲህ ሱስ በተለያየ መልኩ ይገለጻል የተለያዩ ምንድነው መገለጫዎች አሉት የተለያየ ሰው የተለያየ ነገር ይለዋል ግን ሱስ ጥሬ ቃሉን ወስደን ብናየው ምንድነው አንድ ነገር ከቁጥጥር ውጭ በሆነ መልኩ አብዝቶ መጠቀም ወይም ደግሞ ማድረግ ማለት ነው ቀጥታ ጥሬ ትርጉሙን ብንረዳው ማለት ነው ነገር ግን እንደው ከሙያም አንፃር ምን ማለት ነው የሚለውን ስንወስድ ለምሳሌ ስነ ህይወታዊ የሆነ አገላለጽ አለው ምንድነው እሱ ሱስ ማለት የአንጎል ህመም ነው በጣም ውስብስብ የሆነ የአንጎል ህመም ነው ያ ማለት ምንድነው አንድ ሰው የሆነ ንጥረ ነገር ተደጋጋሚ ባደረገው ቁጥር አንጎላችን ውስጥ ነርቫችን ውስጥ አሰራሩ ይቀየራል ውስጥ ያሉት ሆርሞኖች ውስጥ ያሉ ንጥረ ነገሮች በሙሉ ይቀየራሉ ሲቀየሩ ለማቆም ሲሞክር የህመም ስሜት ይፈጥርበታል ቢቀጥል መውሰዱን የህመም ስሜት የተለያዩ የህመም ስሜቶች ይፈጥርበታል ስሜቱ ጋር ሊሆን ይችላል አካላዊ ህመም ሊሆን ይችላል የተለያዩ ስሜቶች የተለያዩ ችግሮች ይፈጥርበታል ስለዚህ ማቆም እንዳይችል ውስጥ ያለው የአንጎሉ አሰራር ይቀየራል ማለት ነውና እንደ ህመም ያያዋል ማለት ነው በስነ ህይወታዊ ገለጻ በስነ ልቦናዊ ገለጻ ደግሞ ምንድነው አንድ ሰው ሱስን ልክ እንደ ልማድ እየተማረው ይሄድና ከሆነ ጊዜ በኋላ ማቋረጥ ማቆም የማይችለው ነገር ሆኖ ይቀጥላል ማለት ነው ያ ማለት ሰውየው የሚጠቀመው ሰው ወይም ሴትም ሆነ ወንድ የሚጠቀመው በዛ ሱስ አምጪ ነገር ቁጥጥር ውስጥ ይሆናል ማለት ነው ተገዢ ይሆናል ማለት ነው ስለዚህ ከዛ በኋላ የተለያዩ ችግሮች እየፈጠረበትም ቢሆን ማቋረጥ ማይችልበት ደረጃ ይደርሳል ማለት ነው ስለዚህ አንደኛው መገለጫው ይሄ ነው ማለት ነው ሁለት አገላለጾች አሉ ስነ ህይወታዊና ስነ ልቦናዊ አገላለጾች ቀደም ብለን እንዳነሳው ዶክተር በተለይ የአንጎል ህመም ነው ያልከን በደንብ አድርገህ እያሳየህም ጨምር ነበርና አንዳንድ የንጥረ ነገር ጋር የተገናኙት ወይ በጭስ መልክ ይወሰዳሉ ወይ በፈሳሽ መልክ ይወሰዱ ይችላሉ እንዳወሳሰድ ወደ ባህሪ እንምጣ እስኪ ወደ ባህሪ የባህሪ ሱሱ በተመለከተ ደግሞ እስኪ ሰፋ አድርገን እንድናየው ፈልጌ ነው የባህሪ ሱስ ስንለውስ ምንድነው በምን መንገድ ነው የሚገለጸው በጣም አሪፍ ስለዚህ ባህሪ ስንል እንግዲህ አንደኛው ነገር ባህሪ ምንድነው ከሚለው መነሳት ያስፈልጋል ባህሪ እንግዲህ በንግግር የምንገልጻቸው ነገሮች ሊሆኑ ይችላሉ በድርጊት የምንገልጻቸው ነገሮች ለምሳሌ ቁርስ መብላት አይደለ ስራ ቦታ መሄድ እንደዚህ ያለ በባህሪ የምንገልጻቸው ነገሮች አሉ የሆነ ነገር ሄደን ገበያ መግዛት ወይ ደግሞ የአካል ብቃት እንቅስቃሴ ማድረግ እነዚህ ነገሮች ድርጊቶች ናቸው ባህሪ ብለን ምንገልጻቸው ነገሮች ናቸው ማለት ነው
ስለዚህ የባህሪ ሱስ ምንድነው? ሱስ እንዳጠቃላይ በሁለት እንክፈለው። ስለዚህ የንጥረ ነገር ሱስና የባህሪ ሱስ ብለን መክፈል እንችላለን ማለት ነው። የንጥረ ነገር ሱስ በጣም የተለመዱት ለምሳሌ አልኮል አለ አይደለ? አልኮል መጠጦች እንዳጠቃላይ ባህላዊም ሆነ ዘመናዊ ተብለው የሚከፈሉት የአልኮል መጠጦች አሉ። ጫት አለ፣ ሲጋራ አለ፣ ሌላም አሁን ሐሺሽ እንደዚህ ያለ በሀገራችን በተለይ እየሰፋ ያመጣ ወደ 10 የሚጠጉ ዝርዝሮች አሉ። እነሱ ወይ በመጠጣት ሊሆን ይችላል፣ በመርፌ ሊሆን ይችላል፣ በማጨስ ሊሆን ይችላል አይደለ? በተለያየ መልኩ ይወሰዱና ሰውነታችን ውስጥ ገብተው የሆነ አይነት ኢፌክት የሚያመጡ ወይ ደግሞ ውጤት የሚያመጡ ናቸው። የባህሪ ስንል ግን ከዚህ ይለያል። ምንድነው? የሚወሰድ ነገር ሳይሆን የሚደረግ ነገር ነው። ስለዚህ የምናደርገውን ነገር እየደጋገምነ ስንሄድ ያ የምናደርገው ነገር ከቁጥጥራችን ውጭ ሲሆን መቆጣጠር አልችል ስንል ከዛ ደግሞ በዚህ ምክንያት የተለያዩ ተጽዕኖዎች ሲመጡብን ማለት የተለያዩ ችግሮች እኛ ጋር ጭንቀት ሊያመጣ ይችላል ወይ ደግሞ ከማህበራዊ ግንኙነታችንን በጣም ሊጎዳው ይችላል ወይ ደግሞ ከገንዘብ ጋር በተያያዘ ሌላ ትምህርት ጋር ስራ ጋር የሙያ እድገት ጋር በተያያዘ የተለያዩ ችግሮችን ሲያመጣብን ይሄ ባህሪ ወይ ደግሞ ድርጊት ወደ ሱስ ደረጃ ተሸጋገረ ብለን እንገልጸዋለን ማለት ነው። በዚህ ስር በጣም ብዙ ነገሮች አሉ። በተለይ አሁን ምንድነው ሊስቱ እየሰፋ እየጨመረ አዳዲስ ነገሮች እየመጡ ነው የሄዱት። በዋናነት ግን የሚገለጸው ሕክምናም ላይ እንደዚህ አዘውትረን የምናያቸው ነገሮች ምንድነው? ከቁማርና ከኢንተርኔት ጋር የተያያዙ ነገሮች ናቸው ማለት ነው። ለምሳሌ የቁማር ሱስ አለ፣ ይሄ ጋምብሊንግ የሚባለው እንግሊዘኛው ማለት ነው። ሌላ የኢንተርኔት ጌሚንግ አለ፣ ያ ማለት የበይነ መረብ ላይ ጨዋታዎችን ጌሞችን በመጫወት ሊሆን ይችላል። ሌላ ደግሞ ኢንተርኔት የተለያዩ ነገሮች አሉት አይደለ? በአማርኛው በይነ መረብ የምንለው እዛ ላይ የተለያዩ ነገሮች አሉ። የተለያዩ ሶሻል ሚዲያ እንትኖች ቲክቶክ ሊሆን ይችላል፣ ቴሌግራም፣ ዩቲዩብ ሊሆን ይችላል፣ የተለያዩ ኢንስታግራም በጣም ሊስቱ በጣም እየሰፋ የመጣ ዝርዝሮች አሉ። እነሱን በመጠቀም አዘውትሮ በመጠቀም በዛም ምክንያት የተለያዩ ችግሮች ሲመጡብን ሊሆን ይችላል። ሌላ ምግብ ራሱን ችሎ ወደ ሱስነት ሊሸጋገር ይችላል። ይሄን ስንል ምንድነው? እንግዲህ ምግብ በጣም አስፈላጊ ነው ለህይወታችን አይደለ? ህይወት ለመቆየት በጣም አስፈላጊ ነገር ነው። ነገር ግን ከኛ ቁጥጥር ውጭ በሆነ መጠኑ በጣም በከፍተኛ መጠን እንደዛ መውሰድ። ሌላ ደግሞ ጣፋጭ ነገሮች ለሰርቫይቫላችን በጣም ለህይወታችን አስፈላጊ ብዙም ያልሆኑ በጣም ጣፋጭ ነገሮችን አዘውትሮ መውሰድ፣ በዛም ምክንያት የተለያየ ጭንቀት፣ የተለያየ ህመም፣ የተለያየ ከሰው ጋር ያለን ግንኙነት ችግር ሲፈጥርብን ምግብ ራሱ ወደ ሱስነት ተሸጋገረ ብለን የምግብ ወይ ደግሞ የአመጋገብ ሱስ የሚባል አለ ማለት ነው። ሌላ የአካል ብቃት እንቅስቃሴ ሱስ የሚባል አለ። በሚገርም ሁኔታ እንግዲህ የአካል ብቃት እንቅስቃሴ ማድረግ በጣም ከጤናማ ያኗኗር ስልት አንዱ ነው፣ በጣም አስፈላጊ ነው። ግን አንዳንዴ የአካል ብቃት እንቅስቃሴ የሚያደርግ ሰው ከዛ ውጭ ማሰብም ሆነ የሆነ ምንም አይነት ነገር ማድረግ እየተሳነው ይሄዳል። ሙሉ ትኩረቱ እዛ የአካል ብቃት እንቅስቃሴው ጋር ይሆናል፣ ሌላ እየተጎዳ ይሄዳል። አዎ፣ በዛም ምክንያት የተለያዩ ከስራ ጋር የተያያዙ ከትምህርት ጋር የተያያዙ ከማህበራዊ ግንኙነት ጋር የተያያዙ ችግሮች ይገጥሙታል። በራሱ ቁጥጥር ውስጥ ማድረግ ይከብደዋል። ይሄኔ የኤክሰርሳይዝ ወይ ደግሞ የአካል ብቃት እንቅስቃሴ ሱስ ብለን ጠቅሰዋለን ማለት ነው። ሌላ ከግብረ ስጋ ግንኙነት ጋር የተያያዘም ሱስ ደረጃ ሊደርስ ይችላል ተብሎ አሁን ላይ ተቀምጧል ማለት ነው። እነዚህንና የመሳሰሉ በጣም ብዙ ሊስቶች አሉ ማለት ነው። እንደዚህ አይነት ነገር ሊያመጡ የሚችሉ በጣም ማለት ሁሉ ሰው አሁን እንደዚህን ስናነሳቸው በተለይ ደግሞ አሁን ዘመኑ የወለዳቸው ቴክኖሎጂ አማካይነት ቴክኖሎጂ መልካም ነገር ነው፣ ግን ደግሞ ወዳልተፈለገ መንገድ ስንወስደው ጎጂ ይሆናል። ምክንያቱም ሱስ ጎጂ ልምድም ስለሆነ ቀደም ብለን ተስተናሳለን እንደነበረው የአንጎል አሰራር ሁሉ ያዛባል ያውካል ማለት ነው። በእያንዳንዱ ነጥብ ላይ በደንብ አድርገን ያነሳለን ነበር። እንግዲህ አሁን ምግብ አስፈላጊ ነው፣ ነገር ግን የምናደርገው ነገር እየጎዳን ከሆነ ጤናችንን ሌላኛው ነገሮችን እየጎዳን ከሆነ
ስፖርት እንቅስቃሴ ማድረጉ ተገቢ ሆኖ ያለ ነገር ግን ስናደርግ ያን እኛ ማቆም እንኳን እየፈለግነ እንዳናቆም የተጎተጉን ግን ሌሎች ጉዳቶች እያስከተሉ እያደረግነው ከሆነ ቀደም ብለ ማሰሪያ ላይ ያስቀምጥልናል እስረኛ አድርጎናል ማለት ነው ተገዢ አድርጎናል ማለት ነው ከዚህ ጋር በተገናኘ ብዙም ጊዜም ይገለጻል አንድ ሰው ወደዚህ ወጥመድ ወደዚህ ወዳልተፈለገ ምክንያቱም ሱስ ምንለው ህመም ነው ብለህናል ሱስ ምንለው ጎጂ ልምድ ነው ብለናልና ሱሰኛ ለመሆን ብሎ ሱስን አይጀምርም መቼም እስኪ የኢንተርኔት ተጠቃሚ ሊሆን ብሎ መረጃ ለማየት ሄዶ ኢንተርኔት ውስጥ ላሉት ልማዶች ተገዢ ሊሆን ይችላል ኢንተርኔቱ ቲክቶክ እስኪ ትንሽ ዘና ልበል ብሎ አንዱ ማህበራዊ ሚዲያ ላይ ገብቶ አንዳንዴ ደግሞ ራሳችንን ያሳበብነ ምን ችግር አለ ይቋጠረዋለሁ ይያልነ ሳናስ ብዙ ነገሮች ሊያሳጣንም ይችላልና እንደው ወደዚህኛው ልማድ ወደ ጉዳት ወዳለው ወይም ደግሞ ወደ ሱሱ የሚወስዱ ነገሮች ምንድናቸው አጋላጭ ነገሮች ምንድናቸው አሁን በተለይ ደግሞ ከባህሪ ሱስ ጋር ስለሆነ ያነሳን ያላለነው ሰዎች የባህሪ ሱስ እንዲጋለጡ የሚያረጋቸው ነገሮች በዛ ውስጥ እንዲቆዩ የሚያረጋቸው ነገሮች ምን ይሆን እንደው ካንጎል ጋር ሲተገናኙ ጉዳዮች ይኖሩ ይሆኑ እና ሌሎችንም እስኪ እናያቸው በጣም ጥሩ እንግዲህ ምንድነው መጀመሪያ እንዴት ነው አንድ ነገር ወደ ልማድነት የሚቀየረው አንድ ነገር ልማድ የሚሆነው እየደጋገምን ስናደርገው ነው አይደለ ያንን ስናደርገው የጭንቅላታችን ክፍሎች አሉ የሚመዘግቡ ለምሳሌ ትውስታ የሚፈጥሩ እንደው በእንግሊዘኛው ሂፖካምፐስ የሚባል ትውስታን የሚፈጥር ነገር የሆነ ነገር ስናደርግ የት ነው ያደረግነው በምን ሁኔታ ነው ያደረግነው ምን አይነት ስሜት ነው የሰጠን የሚሉትን ነገሮች ትውስታ ሜሞሪ የሚፈጥር ክፍል አለ ሌላ ደግሞ ይሄንን አዲስ ነገር ስናደርግ መዝግቦ የሚይዝ ልምድ አድርጎ የሚይዝ ምንድነው ባዛል ጋንግሊያ የሚባል ደግሞ አሁን መሃል ላይ አምሯችን ምንድነው ጭንቅላታችን መሃል ላይ ያለ ክፍል አለ እነዚህን የሚቆጣጠር ደግሞ አንዳንድ ነገሮችን የሚያዘገይ የሚወስን ትኩረታችን የሚወስን አንዳንድ ደስታዎችን አዘግይቶ ለነገ ጥቅም ሲል ይህንን ማድረግ አለብን ብሎ የሚወስን ደግሞ የአእምሮአችን ክፍል አለ ፊት ለፊት ያለው ፍሮንታል ሎብ የሚባለው የአእምሮአችን ክፍል ማለት ነው ሌላ ስሜቶችን ደግሞ እንደዚሁ የስሜት ማዕከል ደግሞ ምንለው አሚግዳላ ይባላል ስለዚህ ስሜቶችን ለምሳሌ የሆነ ነገር ስንጠቀም ከዛ ተጠቀምነው ነገር ጋር ተያይዞ የሚመጣውን የደስታ ስሜት የሚሰጠንን ስሜት መዝግቦ የሚይዝ እንዲሁም ደግሞ ያን ነገር ያደረግነው የለመድነው ነገር ስናጣ የሚፈጠሩ ስሜቶች አሉ እነሱን ሁሉ የሚቆጣጠር ደግሞ አሚግዳላ የሚባል ክፍል አለ ማለት ስለዚህ ምንድነው አሁን ሱስ የሚያደርገው ተደጋጋሚ እየተጠቀምን ስንሄድ የነዚህን ነገሮች ተቀናጅቶ መስራት ያዛባል ማለት ነው ስለዚህ ሲያዛባ አሁን ለምሳሌ እየተጠቀምን ሄድነ በጣም ሲያዛባው ምን ይፈጠራል ይሄ አሚግዳላ ያልኩት ስሜትን የሚቆጣጠረው ቦታ ላይ በጣም የመጨናነቅ የመረባበሽ የመቁነጥነጥ የመከፋት የመደበር እንደ አይነት ስሜቶች ይመጣሉ ማለት ነው በኖርማሉ ጊዜ ቢሆን የፍሮንታል ምንለው የጭንቅላታችን ክፍል እነዚህ ነገሮች ይቆጣጠራል ስሜትን ይቆጣጠራል ስለዚህ ማድረግ ያለብንን ጤናማ ነገር እንድናደርግ ወደዛ ይመራናል ማለት ነው በሱስ ጊዜ ግን ይሄንን የስሜት ማዕከሉ መቆጣጠር ስለማይችል እነዚህ ነገሮች እነዚህ የመጡ ስሜቶች ያንን ነገር ሱስ ያመጣብን ነገር እንድናደርግ ወይ ደግሞ እንድንጠቀም ያስገድዱናል ማለት ነው ስለዚህ በዚህ መልኩ ነው ሱስ የሚመጣው በተለይ ጭንቅላታችን ላይ ነርቫችን ላይ የሚያመጣው ለውጥ በዚህ መልኩ ነው ማለት ነው እንግዲህ በጣም ብዙ አጋላጭ ነገሮች አሉ ወደ ጥያቄው ስንመለስ መልካም ይሄን በጣም ትልቅ ነገር ነው ያነሳልን ዶክተርና ስለዚህ በፊት ኢንተርኔት ሳይች ነገር ታስደስታለች ደግማ አድርገው የሚል ነገር ያቀናጃል ማለት ነው ለምሳሌ ማህበራዊ ሚዲያ ላይ ነገር አይተው ከሆነ ደጋግሞችን ታስደስታለች ወይም ቁማር ለምሳሌ ሲጫወት ቁማር ከቆረጠ በኋላ ያቺ አሁንም ሲያሸንፍ የሚያገኛት ደስታ ልትኖር ትችላለች ለጊዜው ማለት ነው ስለዚህ እነዚህን ያቀናጀ ነው ከተውስታ ማከል ያወጣ ስሜትን እንዲሰጠው ወደዛ እስረኛ የሚያደርገው ወደዛ ውስጥ እንድንሄድ የሚያደርግ ማለት ነው ጥሩ ሐሳብ ስላነሳ እንቀጥል ይለችን ጥሩ ስለዚህ አጋላጭ ነገሮች አሁን በተለያዩ መልኩ ማየት ይቻላል አንደኛው ስነ ህይወታዊ አጋላጭ ነገር ሊሆን ይችላል ለምሳሌ ራሱን ችሎ ጾታ አጋላጭ ሆናል ወንዶች ተጋላጭነታቸው ለሆነ ነገር ነው ሴቶች ደግሞ ተጋላጭነታቸው ለሆነ ነገር ይሆናል ማለት ነው ለምሳሌ ከባህሪ ሱሶች ውስጥ የቁማር ሱስ የኢንተርኔት ወይ ደግሞ በይነመረብ ሱስ እነዚህ ነገሮች
በደንብ በጣም የሚገኙት ምንድነው ወንዶች ጋር ነው። አዘውትረው ወንዶች ይሄንን እንትን ያላሉ። ሴቶች ላይ ደግሞ የመግዛት ይሄ የሾፒንግ ሱስ እንደዚህ አይነት ነገሮች የተዘወተሩ ይሆናሉ ማለት ነው። ስለዚህ ከጾታ ጋር የተያያዘ ሌላ ከእድሜ ጋር የተያያዘ ብዙ ጊዜ የአእምሮ እድገታችን እንግዲህ በእድሜ እንትን እያለ ነው የሚሄደው አይደለ? ስለዚህ ይሄ ወጣትነት ዘመን ላይ ህፃንነት ጊዜ ላይ አእምሮአችን ይሄ በተለይ ፍሮንታል ያልኩት ይሄ ፊት ለፊት ያለ አእምሮአችን ክፍል ነገሮችን የሚወስን ነገሮችን የሚቆጣጠር ስሜትን የሚቆጣጠር ግልፍተኝነት የሚቆጣጠር የአእምሮአችን ክፍል በደንብ ገና ሳያድግ ያ ማለት በልጅነት ወይም ደግሞ በወጣትነት ጊዜ ነው እንደዚህ አይነት ነገሮች የሚፈጠሩ። ስለዚህ ወጣት መሆን አንድ አጋላጭ ነገር ነው ማለት ነው። ከእድሜም እንደዚህ ነሳ ሌላ አፍላ እድሜ ላይ ያለ ማለት ነው። በጣም አሁን ልጆች ጋርም ተያይዞ በጣም አስቸጋሪና በጣም እየሰፋ የመጣ ችግር ነው ይሄ። ለምን ገና ሳይበስሉ ማስተዋል ሳይችሉ ራሳቸውን መቆጣጠር ሳይችሉ ለእንደዚህ አይነት ነገር ይጋለጣሉ ማለት ነው። ስለዚህ በጣም ትልቅ ችግር እየሆነ የመጣ ነገር ነው ማለት ነው። በተለይ ከኢንተርኔት ጋር ተያይዞ ሌላው አጋላጭ ነገር ተጓዳኝ ህመሞች ሲኖሩ ማለት ነው። ለምሳሌ የባህሪ ሱስ፣ ለምሳሌ የቁማር ሱስን ብናነሳ የአልኮል መጠጥ ሱስ ወይ የሲጋራ ሱስ ያለበት ሰው የበለጠ ተጋላጭ ይሆናል ማለት ነው። የድብርት ህመም፣ የጭንቀት ህመም እንደዚህ አይነት ነገሮች ሲኖሩ የበለጠ ተጋላጭ ይሆናል። ለምሳሌ አንድ ሰው ቁማር የሚጫወተው ሲደብረው ሊሆን ይችላል ወይ ደግሞ ድባቴ ሲኖርበት፣ ሲጨነቅ፣ ሲናደድ፣ ውስጡ ሲረባበሽ እንደ መረጋጊያ ቁማር ሊጫወት ይችላል ማለት ነው። ካንዱ ችግር ወደ ሌላው ችግር ለጊዜው የሆነ አይነት ረፍት ይሰጠናል ይላሉ። ለጊዜው የሆነ አይነት ረፍት፣ የሆነ አይነት ሰላም፣ የሆነ አይነት መረጋጋት ከዛ ጭንቀት ያወጣናል ይላሉ። በጊዜ ሂደት ግን ስታየው እንደገና የሚያባብስ ነገር ነው። እንደገና ሁለቱንም ችግር አንድ ላይ የሚያመጣ ነገርና ውስብስብ ነገር የሚፈጥር ነገር ይሆናል ማለት ነው። ሌላ እንደው ስነ ልቦናዊ ነገሮችን ብናይ ምንድነው በጣም ዝም ብሎ ከአፈጣጠር ከስብና ጋር የተያያዘ ምንድነው ግልፍተኝነት፣ ስሜታዊነት ወይ ደግሞ አይናፋርነት፣ ይህ ብቻኔ መሆን፣ በቀላሉ የመጨነቅ ባህሪያት ያለባቸው ሰዎች በጣም ተጋላጭ ናቸው። ስለዚህ ሰው ጋር ወጥተው መጫወት፣ መግባባት፣ የተለያዩ ነገሮችን ከሰው ጋር የማድረግ ነገር ከሌለ በሰዎች ፈንታ ምን ይተካሉ ማለት ነው? ሶሻል ሚዲያን ይተካሉ ማለት ወይ ደግሞ ጌምን ይተካሉ ማለት ነው። ስለዚህ ከሰዎች ይርቃሉ፣ ግን ጌም ጋር ወይ ኢንተርኔት ጋር ሙሉ ጊዜያቸውን ወደ ማጥፋት በዛም ወደ ሱስ ሊያመራ ወደሚችል ነገር ይጋለጣሉ ማለት ነው። አንደኛው ነገር እሱ ነው። ሌላኛው ነገር ደግሞ ምንድነው የተለያዩ የህይወት ፈተናዎች፣ ውጣ ውረዶች፣ የተለያዩ ግጭቶች፣ የተለያዩ ስደት ሊሆን ይችላል፣ መፈናቀል ሊሆን ይችላል፣ የተለያዩ ነገሮች፣ የተለያዩ ማህበራዊ ቀውሶች እንዳጠቃላይ ጭንቀት ያመጣሉ ሰው ላይ። ጭንቀት፣ መረባበሽ፣ የብቸኝነት ስሜት፣ ተስፋ የመቁረጥ ስሜት እንደዚህ አይነት ነገር እና ህመሞችንም ይሄ የድብርት ህመም፣ የጭንቀት ህመም እና ተጓዳኝ ሌሎችንም እንዳጠቃላይ አእምሮ ህመም ያመጣል። ሲያመጣ እንደ መቋቋሚያ እንደ መፍትሄ ኢንተርኔት መጠቀምን ሊሆን ይችላል፣ ጌም መጫወትን ሊሆን ይችላል፣ ቁማር መጫወትን ሊሆን ይችላል፣ ወይ ደግሞ ኤክሰርሳይዝ ማድረግ እንደዚሁ ብቻ እንደ መቋቋሚያ ለነዛ ለመጡት ለስነ ልቦና ችግሮች እንደ መቋቋሚያ ሰው እነዚህን ነገሮች ያደርጋል ማለት ነው። ስለዚህ በደጋገማቸው ቁጥር ደግሞ ወደ ሱስነት የማምራት ነገር ይኖራል ማለት ነው። ሌላ ምንድነው ይሄ ሶሻል ምንለው ደግሞ ማህበራዊ እነሱ ነገሮች ናቸው። ምንድነው አሁን እንደ ሀገሮች ህግ እንደ ማህበረሰቡ ቀበላ ቁማር ምንድነው አይነት አለው አይደለ? አይነት አለው። ለምሳሌ አንድ ማህበረሰብ ላይ ያለ የቁማር መንገድ ሌላ ማህበረሰብ ላይ ላይኖር ይችላል ማለት ነው። ቁማር በምን መልኩ በምን ያህል መጠን የተፈቀደው የሚለው ይሄ ወሳኝነት አለው ማለት ነው። ሌላ ጓደኛ ለምሳሌ የጓደኛ ግፊት ሊኖር ይችላል፣ ከቤተሰብ ቁማር የሚጫወት ሊኖር ይችላል፣ ወይ ደግሞ ቤተሰብ ላይ ኢንተርኔት መጠቀም በጣም ምንድነው የሚተገበር ነገር ሊሆን ይችላል። ስለዚህ ማህበረሰባዊ ግፊት ሲባል ከቤተሰብ ይጀምራል፣ ከጓደኛ ይጀምራል፣
ከአጠቃላይ ከማህበረሰቡ ሴቶች ጋር ይያዛል ከሀገር ሴት ከሀገር ህግ ጋር ሁሉ ይያዛል ስለዚህ አሁን በጣም በስፋት በዚህ በጣም በተለይ ማህበራዊ ሚዲያ ሱስ ላይ የሚጠቁት ወደ ኤሽያ ያሉ ሀገሮች ናቸው ቻይናን ኮሪያን እንደዚህ ስናይ በጣም ይሄ በጣም የተለመደ ነገር ስለሆነ ኢንተርኔት ጋር ተያይዞ በተለይ ከኮቪድ በኋላ ደግሞ የተለመደ ስለሆነ በጣም በዚህ ሱስ ይጠቃሉ ማለት ነው በጣም እንደዛ አይነት እንትኖች አሉ ማለት ነው ስለዚህ እኛም ሀገር በዚህ መልኩ ተጽዕኖ ያመጣ እየሰፋ ያመጣ በጣም ሰፊ ሐሳብ ደስ የሚል ሐሳብ ከኛ ህይወት ጋር የሚገናኝ ሐሳብ ያንዳንዱ ሰው ሊረዳው በሚችል መንገድ ነው በደንብ አድርገህ ያነሳህልን ዶክተር የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን የባህሪ ሱስና ህክምናው በሚል ሐሳብ ነው አነስተን የተወያየን የሚገኘው እንግዲህ ብዙዎቻችሁ እንደምትረዱት የባህሪ ሱስ ስንል ከዶክተርም ቀደም ብሎ ሰፋ አድርገው ሲያነሳ እንደነበረው የቢሄቪየራል አዲክሽን የሚለው እንዲተካልን አድርገን ነውና እንግዲህ ባህሪ በራሱ መገለጫዎች አሉ አንዳንድ ጊዜ ወደ ስነ ልቦና ስንመጣ ባህሪ ከማለት ይልቅ ጠባይ እንላለንና የጠባይ ለውጥ ይባላል ቀደም ብሎ ዶክተርም ሲያነሳ እንደነበረው ባህሪ የምንለው በተደጋጋሚ የምናደርገው በድርጊት የሚገለጽ ልናየው ልንለካው የምንችለው ነገር ነውና ባህሪ ግን በተፈጥሮ ሌላ ትርጉም ደግሞ ይኖረዋል ለዛሬ ግን እንድትረዱት እንድናውቀው የተፈለገው የቢሄቪየራል አዲክሽን የሚባለውን ከጠባይ ጋር ከድርጊት ጋር የተገናኘው ሱስ ነውና በዚህ ጉዳይ ላይ ሐሳብ ጥያቄ ካላችሁ በተለይ ደግሞ ከቁማር ሱስ ጋር ከማህበራዊ ሚዲያ ሱስ ጋር ከኛ የለት ጋር ምናያቸውን በልጆች ላይ በወጣቶች ላይ በታዳጊዎች ላይ ራሳችንን በኋላ እንመዝነዋል ምን ላይ እንዳለና እናያለን ይሄን በተመለከተ ነው ያነሳን የምንገኘው በ058 320 8128 ላይ የደወላችሁ ሐሳብ ጥያቄ ማጋራት ትችላላችሁ ካፍታ ቆይታ በኋላ ተመልሰን እንገናኛለን የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል ፕሮግራማችን የህይወት ገጾች ነው ዛሬ ከባህሪ ሱስ እና ህክምናን በተመለከተ ከዶክተር አይቸው ወንድሙ ጋር ሰፋ ያለ ቆይታ ያደረግን እንገኛለን ዶክተር አይቸው ወንድሙ በባህር ዳር ዩኒቨርሲቲ ኦጊዮን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ነው ዛሬ በህይወት ገጾች ፕሮግራም ተገኝቶ ደግሞ ሰፋ ያለ ውይይት እየሰጠን ይገኛል እናንተም ታተርፉበታላችሁ ሐሳባችሁን አንሱ ከኛ ጋር ሆኖ እስከ መጨረሻው ድረስ ብዙ ሐሳቦች እናነሳለን ከኛ ጋር ሆኖ በድጋሚ ዶክተር እንግዲህ ሐሳቡ ሰፋ ያለ ነው አንዳንድ ጊዜ እንደ አውዱ ነገሮች እንመለከታለን ብዙ ጊዜ እንደ ቃላት ባለሙያዎች ሲተረጉሙትም በስነ ጽሁፍ ላይ ባህሪ የሚለው ሊያተርጉም እንዳለው ይታወቃልና ባህሪ የሚባለው የማይለወጠው የማይቀየረው ነውና ዛሬ ግን ማየት የፈለግነው በድርጊት በምን የምንገልጸውና በዚሁም ግን እንደው ተመልካቾቻችንንም እንደው ግራ እንዳያጋባቸው ጠባይ የሚለውንም ወይም ደግሞ የቢሄቪየራል አዲክሽን የሚለውን ለመውሰድ ነውና ይሄን ግን ትንሽ እንደ አሁን የተቀላቀሉ ቀደም ብለንም ሐሳብ አነስተናል የተቀላቀሉ ሰዎችም ካሉ በዛው እናንሳውና መመዘኛዎችም ይኖራሉ ምልክቶችም ይኖራሉ አንድ ሰው የባህሪ ሱስ ውስጥ ገብቷል የምንለው ምን አይነት ምልክቶችን ሲያሳይ ነው እንደው ራሳችን ደግሞ እንድንገልጽ አይ ችግር የለውም ምን እኮ እየተጠቀምኩ ነው ጉዳት ታላደረሰብኝም ብለን ልናስብ እንችላለን ግን በትክክል ሳናየው ቀርተን ሊሆን ይችላልና እስኪ እነዚህ ሐሳቦችን እናንሳ በጣም ጥሩ እንግዲህ ባህሪ አንተም እንዳልከው ምንድነው በትክክል ነው የገለጽከው እኛ ለማለት የፈለግነው ምንድነው በድርጊት የሚገለጹ ቀን ተቀን የምናደርጋቸው ነገሮች ማለታችን ነው ቢሄቪየር የሚለው ሚተካ ቃል ብለን ነው ባህሪ ያስቀመጥነው ማለት ነው ስብዕና እና ቋሚ የሆነ ነገር የተለየ ነገር አለ ስብዕና ብለን ምን ገልጸው ማለት ነው ይሄ ግን ቀን ተቀን የምናደርጋቸው ለምሳሌ የባህሪ ሱስ ብለን ከጠቀስናቸው ምንድነው ኢንተርኔት የመጠቀም ይሄ ባህሪ ነው
ሌላ ቁማር ይሄ ባህሪ ነው ልክ አሁን ቁርስ መብላት ወደ ስራ ቦታ መሄድ እነዚህ ነገሮች ቀን ተቀን ምናደርጋቸው በድርጊት የሚገለጹ ነገሮች ናቸው ማለት ነው ያንን ለማለት ነው ባህሪ ስንል ማለት ነው መልካም በዚህኛው ዳችን ስለዚህ እስኪ ወደ ምልክቱ እንሄድ ወደ ምልክቱ ስንሄድ በጣም ምንድነው እነዚህ የባህሪ ሱስ የሚባሉት ብዙ ናቸው ስለዚህ ምንድነው እያንዳንዱን እስኪ ምልክቱን እየጠቀስን እንላፍ በጣም አሪፍ ስለዚህ የመጀመሪያው ምንድነው የቁማር ሱስ ወይ ደግሞ ጌሚንግ ጋምብሊንግ ምንለው ማለት ነው ጋምብሊንግ ወይ ደግሞ ቁማር ሱስ ምንለው ምንድነው በዋናነት ስለ ቁማር ደጋግሞ ማሰብ ቁማር እየተጫወቱ ሊሆን ይችላል ከቁማሩ በኋላ ሊሆን ይችላል ይሄን ያህል እኮ ተበላው ይሄን ያህል እኮ በላው ስለዚህ በሚቀጥለው እንደዚህ ያደርጋለሁ እንደዚህ ባደርግ የበለጠ አገኛለሁ ይያሉ ስለዛ ስለ ቁማሩ ማሰብ አብዝቶ ማሰብ በዛም ምክንያት የሥራ ሰዓት የትምህርት ሰዓት ሊጎዳ ይችላል ማለት ነው ይሄ አንደኛው መገለጫው ነው ማለት የቁማር ሱስ ሌላኛው ደግሞ ምንድነው ቁማሩን ስንጨነቅ ስንከፋ ስንረባበሽ ያንን ለማስታገስ የምንጠቀምበት አርገን ምንጫወተው ከሆነ ይሄም እንዲሁ አንድ መገለጫ ነው ማለት ነው አንደኛው መገለጫ ነው ማለት ነው ሌላኛው ነገር ደግሞ ምንድነው ቁማሩን ለማቆም ብዙ ጊዜ ደጋግመን ሞክረን አልሳካሲል ሞክረን በቃ ዛሬ መጨረሻ ጫወትና መጨረሻ በቃ እቺን እንትልበልና ነገ በቃ አቋርጣለሁ እያልን ስናይ አመታት ሄደዋል ማለት ነው ስለዚህም አንድ መገለጫ ይሆናል ማለት ነው ሌላ ቁማሩን ለምሳሌ ስንቀንሰው ቁማር መጫወታችንን ስንቀንሰው ወይ ደግሞ ለማቋረጥ ስንወስን የሚሰሙን ስሜቶች ናቸው እነዚህ ምንድነው በጣም የመረባበሽ በጣም የመቅበጥበጥ አይነት ነገር የመበሳጨት የመከፋት እንደዚህ አይነት ስሜቶች የሚያመጣ ከሆነ በጣም ተላምዷል ማለት ነው እውነትም ውስጣችን ላይ አንጎላችን ላይ ለውጥ አምጥቷል ማለት ነው በዛ ምክንያት እነዚህ አይነት መረባበሾች ይመጣሉ እነሱን ለማጥፋት አሁን መልሰን ወደ ቁማሩ እንገባለን ማለት ነው ይሄም አንድ መገለጫ ነው ሌላው የሚያመጣው ማህበራዊ ከትምህርት ጋር የተያያዘ ከስራ ጋር የተያያዘ ከሙያ እድገት ጋር የተያያዘ ከግንኙነት አጠቃላይ ግንኙነት ጋር የተያያዘ የሚያመጣው ችግር ነው በተለይ ዋናው መለያ ማለት ነው ይሄ ሱስ ደረጃ ደርሷል ምንለው ተጠቃሚው ላይ ወይ ደግሞ የሚያደርገው ሰው ላይ የሚያመጣው ጭንቀት የሚያመጣው መረባበሽ የሚያመጣው የጤና እክል አንድ ሁለተኛው ነገር ደግሞ ማህበራዊ ግንኙነት ላይ የሚያመጣው ችግር ነው ለምሳሌ አንድ ሰው ቁማር የሚጫወት ከሆነ አዘውትሮ ገንዘብ ሊከስር ይችላል አይደለ ገንዘብ ይከስራል ስለዚህ ገንዘብ መበደር ሊኖር ይችላል የራሱን ገንዘብ ሊጨርስ ይችላል ከዛ ሌላ እቃዎችን ወደ ማስያዝ ሊሄድ ይችላል አይደለ እቃዎችን ወደ ማስያዝ ከቃም አልፎ አንዳንዴ እንደውም አንዳንድ ሚዲያዎች ላይ ኢንፎርማሊ ሰው ሁሉ እስከ ማስያዝ የሚያደርስ ሊሆን ይችላል ማለት ነው በጣም እየከፋ ሲሄድ ማለት ነው ስለዚህ በእነዚህ ምክንያቶች በጣም የተለያየ ማህበራዊ ችግር ይመጣል ትዳርን ወደ ማጣት ሊመጣ ይችላል ከስራ መባረር ከትምህርት መባረር እነዚህ አይነት ነገሮች ሰፋ ያሉ ችግሮችን ይዞ ሊመጣ ይችላል ማለት ነው የሚገርመው ነገር እነዚህ ችግሮች እየተከሰቱ ቁማሩ መቀጠላቸው ለዛንም ይኖር ያለው ሱስ የሚያስብለው ዋናው ነገር እንደዚህ ችግር እያመጣ ራሱ ቁማሩን ይቀጥላሉ ማለት ነው እነዚህ ነገሮች ይኖራሉ ሌላ በተጨማሪ በጣም ከዚህ ከቁማሩ ጋር ተያይዞ ማዋሸት ይኖራል ማጭበርበር ይኖራል መደበቅ ነገሮችን ከቤተሰብ ለምሳሌ አይ እኔ እኮ አንድ ሰዓት ነው እንደዚህ ቁማር የተጫወትኩኝ በአንድ ሺህ ብር ነው ያስያዝኩኝ በእንደዚህ ነው ይያሉ የማሳነስ የመደበቅ ከቀጣሪ ሊሆን ይችላል ከአለቃ ሊሆን ይችላል ከቤተሰብ ሊሆን ይችላል ከትዳር አጋር ሊሆን ይችላል የመደበቅና እንደዚህ አይነት ነገሮች ይኖራሉ ማለት ነው ከነዚህ ከተዘረዘሩት ውስጥ በዋናነት ግን ደጋግሞ ከራስ ቁጥጥር ውጭ የሆነ ቁማር የመጫወት ነገርና በዚህም ምክንያት የሚጫወተው ሰው ላይ ጭንቀት መረባበሽ የድባቴ ስሜት እና ከትምህርት ላይ ከስራ ላይ ከማህበራዊ ግንኙነት ላይ ችግር ከፈጠረ ይሄ ሱስ ደረጃ ደርሷል ማለት ነው የተለያዩ መለኪያዎች አሉ እንደው ሰፋ ስለሚሉ በዚህ አያይዘን ደግሞ ዶክተር እንደው ብዙዎች ደግሞ ከቁማር ባለፈ ደግሞ
ሰው ቁማር ሲጫወት ቢያንስ ቁማር ይጫወታልና በተለይ ደግሞ ማህበራዊ ሚዲያ ላይ ደግሞ ትንሽ እንድናንሳ ፈለኩ እንድንለካውም ስለፈለኩ ነው። በተለይ ቁማር ከተጫወተ በየትኛው መጠን ይሁን ቁማር ነው እንነዋለንና ኢንተርኔት ላይ ግን ስንጠቀም ጤናማ መስሎን ግን ሳናስቡ ደግሞ ጉዳት ውስጥ ገብተን ሊሆን ስለሚችል የተወሰነ ምልክቶችን መመዘኛዎችንም የማህበራዊ ሚዲያ ላይ ኢንተርኔቱ ላይ ቲክቶክ ጋር ሌሎች ነገሮች ላይ እንደ ማህበራዊ ሚዲያ ላይ ብለን ትንሽ ብናነሳ እዚህ ጋር ማያያዘ በጣም አሪፍ ዋናው ዛሬ ዋና ትኩረታችን የሚሆነው ማህበራዊ ሚዲያ ቢሆን መልካም ሰፊ የሚያስወራ ነበር። አዎ ስለዚህ ማህበራዊ ሚዲያ ለተለያየ ነገር እንጠቀመዋለን አይደለ? መረጃ ለማግኘት አይደለ? ለመዝናናት ይያልና በጣም ለተለያየ ነገር እንጠቀመዋለን እና ኖርማል አጠቃቀም አለ። ለትምህርት እንጠቀመዋለን፣ ለስራ የሚጠቀመው ሰው አለ እና ለተለያየ ጤናማ የሆነ አጠቃቀም እንጠቀማለን። ስለዚህ ይሄ ሁሉ ኖርማል የሆነ አጠቃቀም ሱስ ነው ብለን አንገልጽም። እንደዛ ማለታችን አይደለም። ግን ከልክ ያለፈ ሲሆን ከኛ ቁጥጥር ውጭ የወጣ ሲሆን በእኛ ላይ ከማዝናናት አልፎ ከመጥቀም አልፎ ጉዳት የሚያመጣ ከሆነ የጤና ችግር የሚያመጣ ከሆነ ከስራችን ጋር በጣም ትልቅ ተጽዕኖ የሚፈጥር ከሆነ ያኔ ምናልባት ይሄ ነገር ወደ ሱስ ተሸጋግሯል ብለን ልንል እንችላለን ማለት ነው። ለምሳሌ መገለጫዎቹን እናንሳ። ምንድነው አንደኛው ነገር ረጅም ሰዓት መጠቀም ነው። ከስራ ጋር ያልተያያዘ ከትምህርት ጋር ያልተያያዘ ረጅም ሰዓት ቲክቶክ ላይ ረጅም ሰዓት ቴሌግራም ዩቲዩብ ላይ ማሳለፍ ማለት ነው። ስለዚህ ይሄ አንድ መገለጫ ነው ማለት ነው። ሰው እንደዚህ ስላረገ ብቻ ሱስ ይዞታል ማለት አይደለም፣ ግን አንድ መገለጫ ነው ይሄ። ስለዚህ ከምዘረዝራቸው ውስጥ 4 እና ከዛ በላይ ካለ ሱስ ነው ብለን እንገልጻለን። ስለዚህ እንዘርዝራቸው እንፈትሻለን እስኪ ይሄ ነገር ካለ ብለን ማለት ነው። ስለዚህ ሰዓትን በሚመለከት ረጅም ሰዓት ስንል ምን ማለታችን ነው? ከትምህርትና ከስራ ውጪ። ምክንያቱም አንዳንድ ሰው ረጅም ሰዓት ለምሳሌ ሪሰርች የሚሰራ ሰው በኢንተርኔት ላይ ረጅም ሰዓት ሊቆይ ይችላል። ስራ እዛ ላይ ኦንላይን የሚሰራ ሰው እንደዚህ ሊቆይ ይችላል ማለት ነው። ከዛ ውጭ በሆነ ምክንያት ግን አንድ ሰው 4 ሰዓት እና ከዛ በላይ በቀን በ24 ሰዓት የሚቆይ ከሆነ ይሄ ምንድነው ራሱን መፈተሽ ያስፈልጋል ማለት ነው። አንድ ሁለተኛ ነገር ስለ ማህበራዊ ሚዲያ አብዝቶ ማሰብ፣ መጨነቅ፣ መብሰልሰል፣ ማለም ማህበራዊ ሚዲያ የምንጠቀምበት መንገድም ለማመቻቸት ኤክስትራ የሆነ ጥረት ልፋት ማድረግ ማለት ነው። ለምሳሌ ኢንተርኔት ምን ሞላበት መንገድ ለማግኘት ኢንተርኔት የምናገኝበት መንገድ ለማመቻቸት። ስለዚህ እዛ ገብቼ ስንት ላይ ካገኘ እንመጣለን። ዶክተር መስመር ላይ ተመልካች አለን። ጤና ይስጥልን። ማን በልከት ነው የሚደውሉት? ሄሎ ጤና ይስጥልን። ሄሎ ይሰማል? ጤና ይስጥልን። ሄሎ ምናልባት አካባቢዎት ላይ ቴሌቪዥን ካለ ይዝጉትና ከኛ ጋር እንደማመጥ። ሄሎ ሄሎ እንግዲህ ተቋርጧል። እንግዲህ ዶክተር ያሳየህን ነበር በተለይ ከኢንተርኔት ጋር የተገናኘ ከማህበራዊ ሚዲያ ጋር በተገናኘ ካጠቃቀማችን ሱስ የምንልበትን እየዘረዘርን ነውና እንቀጥል። ጥሩ እንግዲህ ተመልካቻችን መልሶ ተቋርጣ እናስተናግዳለን ይሆናል። ጥሩ ስለዚህ ምንድነው እንደዚህ እንትን ስንል ሰዓት ብለናል አይደለ? 4 ሰዓት እና ከዛ በላይ ከስራ ጋር ባልተገናኘ ነገር ሰው የሚጠቀም ከሆነ ብለናል። ሌላ አብዝቶ ማሰብ ነው። ለምሳሌ አንድ ሰው ቲክቶክ የሚጠቀም ከሆነ ለ1 ሰዓት ተጠቀማለሁ ብሎ ገብቶ በጣም ሊቆይ ይችላል አይደለ? ከዛ ከወጣ በኋላም ከቲክቶክ ከወጣ በኋላም ስለ ቲክቶክ የማሰብ ነገር ለምሳሌ ፖስት አድርጎ ከሆነ ስንት ታየልኝ፣ ስንት ላይክ አለው፣ ስንት ኮፒ ሊንክ ተደረገልኝ፣ ስንት እያሉ በጣም መብሰልሰል ማሰብ፣ በዛ ጊዜን መግደል። የስራ ጊዜ ሊሆን ይችላል፣ ለሌላ ስራ የምናውለውን ጊዜ፣ የትምህርት ጊዜ ሊሆን ይችላል፣ የጥናት ጊዜ ሊሆን ይችላል። ከዛ ጋር በጣም ብዙ ጊዜ ማባከን። ሌላ ማህበራዊ ሚዲያን ለሌላ ችግር እንደ ህክምና ስንጠቀመው ለምሳሌ ሰው ሲጨነቅ፣ ሲደበር፣ ሲረባበሽ ውስጡ ብቸኝነት ሲሰማው ማህበራዊ ሚዲያን እንደ ህክምና እንደ ጊዜያዊ መፍትሄ
የሚጠቀም ከሆነ ለረጅም ሰዓት ማለት ነው አንዳንዴ ዝም ብሎ ምንጠቀመው ሳይሆን ለረጅም ሰዓት ያንን እንደ መፍትሄ ምንጠቀም ከሆነ እሱም አንድ መገለጫ ሊሆን ይችላል ለምንድነው ይሄ ችግር የሚሆነው ራሳቸውን ችሎ የመጡ እነዚህ ዲባቴ ጭንቀት ምናምን እነዚህ ነገሮች ራሳቸው መፍትሄ አላቸው አይደለ ሶሻል ሚዲያን መጠቀም ግን ለጊዜው የሆነ ረፍት የሰጠ ሊመስላ ይችላል እንጂ እየቆየ ሲሄድ እንደገና ያባባሰው ነው የሚሄደው ስለዚህ አንድ ይሄ ነው ሌላ ሶሻል ሚዲያ መጠቀምን ለማቆም ስንሞክር የሚመጡ ስሜቶች ናቸው በጣም የመረባበሽ በጣም የመቅበጥበጥ የድባቴ ስሜት የመከፋት ስሜት እንደዚህ ሊመጡ ይችላሉ ስለዚህ ቲክቶክን አፑን ልናጠፋው እንችላለን ቴሌግራም ሊጠፋ ይችላል ዩቲዩብ ሊጠፋ ይችላል ግን ወዲያው በጣም እነዚህ ስሜቶች ሲመጡ መልሶ ዳውንሎድ ያደርጋል አሁንም አንድ ወር አልተጠቀም እንላለን ግን ቀጣይ ቀን ወዲያውም ልንከፍት እንችላለን እንመለሳለን ዶክተር መስመር ላይ ተመልካች አለን በጣም ጥሩ ጤና ይስጥልን ጤና ይስጥልን ሄሎ ማን በል ከየት ነው ደወሉ ሄሎ ማን በል ከየት ነው ደወሉ አድማጫችን ሄሎ ይሰማል ሐሳቦትን እስኪ ይቀጥሉ ሐሳቦትን ይቀጥሉ አይሰማም ሐሳቦትን ይቀጥሉ ድምጾት ለኛ ይሰማናል መልካም እየተደማመጥነ ስላልሆነ ምናልባት እንግዲህ አድማጭ ተመልካቾቻችን ስልክ ስትደውሉ ምናልባት ከአካባቢ ቴሌቪዥን ካለም ቴሌቪዥን አጥፍተን ከኛ ጋር እንድንሰማማ ሐሳብ እንድንጋራ ይሁን አሁንም ይደውላሉ ብለን እናስባለን ከደውሉ እናስተናግዳለን እንግዲህ ጥሩ ሐሳቦችን ያነሳ ነበር ዶክተር በጣም ሰፊ ደስ የሚሉ ሐሳቦችንና አንዳንድ ጊዜ በጣም ጉዳት ያደረሰብኝ ነው ብሎ ሰው ሰዓት ራሱ ሊመጥን ይችላል መጠቀመው እንደውም አሁን ሊመጡ አንዳንድ ስልኮች ደግሞ የጊዜ መጣኔ ያስቀምጣሉና እያራዘመ ስልኩን ያጠፋውን መልሶ ያመጣ ሊሄድ ይችላል እስኪ እንቀጥል አሁን መመዘኛዎችንና በጣም አሪፍ ስለዚህ መመዘኛዎቹ 9 አካባቢ የሚደርሱ ናቸው ስለዚህ አንደኛው ነገር ምንድነው ሰዓት በጣም እየጨመሩ መሄድ ማለት ሰው አንድ ሰው በቃ 4 ሰዓት የሚጠቀም ከነበረ 5 ሰዓት 6 ሰዓት እያደረገ ሶሻል ሚዲያዎችንም አንድ ለምሳሌ ቴሌግራም የሚጠቀም የነበረ ሰው ሁሉንም ሶሻል ሚዲያ የሚባሉትን እንትኖች አፖች አውርዶ እነሱን እየተጠቀመ መሄድ እና ከሰው እየተለየ በዚህ ምክንያት ከስራ ቦታ እየጠፋ እየቀረ ሊሆን ይችላል ወይ ደግሞ የትምህርት ላይ ያለ ሰው ሆኖ ነው ከትምህርት እየራቀ የመሄድ ነገር ሊኖር ይችላል ማለት ነው ስለዚህ እየጨመሩ መሄድ ይሄ ምንጠቀመውን ሰዓት ምንጠቀመውን አፕ ምናምን እያሰፋን እየጨመርነ መሄድ ሌላኛው ነገር ምንድነው ችግር እያመጣብን እያየን እያስተዋልን ራሱ መጠቀም መቀጠል ማለት ነው በዚህ ምክንያት ትምህርታቸው ውጤታቸው የቀነሰ ማስጠንቀቂያም የተሰጣቸው ስራ ቦታም እንደዚሁ ባላቃቸው ወይም ባሰራያቸው ስራቸው ውጤታማነታቸው እንደቀነሰ እየተነገራቸው በዚህ ምክንያት እንደሆነ እየተረዱት ራሱ ማቆም አለመቻል ችግር እያመጣም የሶሻል ሚዲያን አብዝቶ መጠቀም መቀጠል ይሄም አንዱ መገለጫ ነው ሌላ ህይወታችን ላይ የሚያመጣው ለውጥ ነው ሶሻል ሚዲያ መጠቀም በጣም ብዙ የሚያመጣቸው ጉዳቶች አሉ ግን እንደው በጅምላው ለመጥቀስ ያክል ቤታችን ቁጭ ብለን ረጅም ሰዓት ሶሻል ሚዲያ ምንጠቀም ከሆነ ከቤተሰብ አባላችን ጋር የሚኖረን ግንኙነት በጣም እየቀነሰ ወደ ብቸኝነት እየሄደ ነው የሚሄደው ማለት ነው ስለዚህ ማህበረሰባዊ ግንኙነታችን ላይ ቤተሰብ ጋር ያለን ግንኙነት ልጆቻችን ጋር ሊሆን ይችላል የትዳር አጋር ጋር ሊሆን ይችላል የሚኖረን ግንኙነት በጣም እየተጎዳ ይሄዳል ሌላ ትምህርት ላይ ቀደም እንዳልኩት ስራ ላይ የስራ እድገት ላይ ሁሉ ተጽዕኖ እያመጣ ይሄዳል ማለት ነው መልካም ተመልሰን እንመጣለን ዶክተር ጤና ይስጥልን ስልክ ዛሬ እየተደማመጠና አይደለም ወይ እየተቋረጠ ነው እንግዲህ እንግዲህ ስለ ኢንተርኔትም እያወራ ኮኔክሽኑም ይሁን ምን ይሁን አልተደማመጥንምና ስለዚህ ጉዳቱ ሰፊ ነው ማለት ነው ዶክተር በጣም ከስራ ጋር የተገናኘ መልካም እንቀጥል በዚህ አያይዘን አንስታቸዋል ዶክተር ከጉዳቱ ጋር መመዘኛውን ማነስተዋል ጉዳቱን ያስከትላልና ጉዳት ያስከተለ እንደሆነ ያወቀም እንግዲህ ቀደም ብለስ ታነሳ እንደነበረው ከቁማር ጋር የነበረው ራሱን ችሏል
እንደው ያላነሳናቸው ሌሎችም አሉ የሱስ የብካቱም ባህሪ ሱስ እንደ ጥቅል እያነሳ ነው ስለሆነ በድርጊት የሚገለጸው ሱስ እንደ ጥቅል ስለሆነ እያነሳን ያለ ነው እንደው በዋናነት ግን ጉዳቶችን ትንሽ እንጨምር የሚያስከትለውን ጉዳት በጣም አሪፍ የሚያስከትለው ጉዳት እንግዲህ በጣም ሰፋ አድርገን ብናየው የመጀመሪያው ነገር የሚሆነው የጤና ላይ የሚያመጣው ጉዳት ነው ማለት ነው ስለዚህ አካላዊ ጤና ላይ የሚያመጣው ጉዳት ይኖራል ስነ ልቦናዊ ጤና ላይ ወይም አእምሮ ጤና ላይ የሚያመጣው ሰፋ ያለ ጉዳት በጣም በከፍተኛ ደረጃ በተለይ የሚያመጣው ጉዳት አለ ማለት ነው ሌላ ማህበራዊ ህይወታችን ላይ የሚያመጣው ተጽዕኖ በጣም ሰፋ ያለ ነው ኢኮኖሚም ላይ አይደለ ኢኮኖሚያችን ላይ ከህግ ጋር ሁሉ ሊያጋጭ የሚችል ነገሮች ሁሉ ሊፈጥር ይችላል ማለት ነው ስለዚህ በዋናነት እስኪ ትኩረታችን ወደ ጤናውን መልስና አንድ ሰው እስኪ ማህበራዊ ሚዲያን ትኩረት እናደርግና ማህበራዊ ሚዲያ ለረጅም ሰዓት የሚጠቀም ከሆነ የተለያዩ የጤና አካላዊ ጤና ችግሮች ይፈጠራሉ እንደው አንደኛው አጠር አድርገን ለማየት አይን ላይ የሚመጣው ተጽዕኖ ነው ምንድነው ይሄ ተፈጥሮ ምንድነው ብርሃን አለ አይደለ ከዛ በተጨማሪ ስክሪን ላይ ያለው ብርሃን ምንድነው ቴሌቪዥን ላይ ሊሆን ይችላል ስልክ ላይ ሊሆን ይችላል ኮምፒውተር ላይ ያለው ብርሃን አይናችን ይጎዳዋል ውስጡ እየደረቀ እንዲሄድ እይታችን ላይ ችግር እንዲፈጠር ከተፈጥሮ ብርሃን የተለየ ነው ስለሆነ ስለዚህ አይናችን እየተጎዳ እንዲሄድ እይታችን ሁሉ ቅርብ ላይ እንዲሆን እንጂ ርቀት ላይ ለማየት እንድንቸገር ሁሉ የማድረግ ነገር እንደሚያመጣ ጥናቶች ያሳያሉ ማለት ነው ሌላኛው እንግዲህ ረጅም ሰዓት ቁጭ ብሎ ሶሻል ሚዲያ መጠቀም ምን ያመጣል በጣም ይሄ ምንድነው ከውፍረት ጋር የተያያዙ ነገሮች አይደለ ውፍረት ክብደት መቀነስ ክብደት መጨመር ጋር የተያያዘ ምክንያቱም ኤክሰርሳይዝ እያደረግን አይደል አካላዊ እንቅስቃሴ እያደረግን ስላልሆነ እንመጣለን ተመልሰን እንመጣለን አድማጭ እናስተናግድ በጣም ጤና ይስጥልን ተመልካቻችን ጤና ይስጥልን ተመልካቻችን ማን ነው በልከት ነው የደወሉት ሄሎ ማን ነው በልከት ነው የደወሉት እንግዲህ የተደማመጥን ስላልሆነ ተመልካቻችን ጋርም እንግዲህ ያሉት ነገሮች እንመልከታቸው ከጉዳቱ ጋር ያለው ነውና እያነሳለን ነበር እንቀጥል ጥሩ ዛማሪ ስለዚህ ምንድነው ቁጭ ብሎ አንድ ሰው ሚውል ከሆነ ያንን በመጠቀም ረጅም ሰዓት የሚያባክን ከሆነ ቁጭ ከማለት ጋር የሚመጡ ነገሮች አሉ ማለት ነው ወይ ደግሞ ለዛ ለአካላዊ እንቅስቃሴ የምናውለውን ጊዜ ለሶሻል ሚዲያ መጠቀም ይያዋልነው ነው ስለዚህ ውፍረት ሊመጣ ይችላል ሌላ ከውፍረት ጋር ተጓዳኝ የሆኑ የግፊት የስኳር እነዚህ ነገሮች አብረው ሊመጡ ይችላሉ አንድ ይሄ ነው ሌላኛው አቀማመጣችን ነው ስንቀመጥ ምንድነው እንደዚህ ቁጭ ብለን በዋልነው ቁጥር ሌላ ይሄ አከርካሪ ካንገት ጀምሮ እስከ ታች ድረስ እስከ ወገባችን ታች ድረስ ህመም ሊፈጥር ይችላል ማለት ነው ስለዚህ እነዚህ አይነት አካላዊ ችግሮችን ያመጣል ሌሎችም አሉ ያመጣል ሌላ አእምሮ ጤና ላይ የሚያመጣው ተጽዕኖ ነው በጣም ሰፋ ያለው ማለት ነው አሁን ሁለት አይነት አታያይታል አንደኛው ወደ ቁማር የሚገባ ወይ ደግሞ ኢንተርኔት አብዝቶ የሚጠቀም ሰው ቀድሞውንም የአእምሮ ጤና ችግር ሊኖርበት ይችላል ለምሳሌ እንቅልፍ ማጣት ሊሆን ይችላል ስለዚህ እንቅልፍ የሚያጣ ሰው እንቅልፍ አልወስደው ሲል ሶሻል ሚዲያን መጠቀም እንደመቆያ ማለት ነው ስለዚህ እንደዛ ስለዚህ ቀድሞ የእንቅልፉ ችግር አለ ስለዚህ ከዛ በኋላ ይሄ መጣ ወይም ደግሞ አይ ሶሻል ሚዲያ መጠቀሙ እንቅልፉን እያጠፋው ሄደ ስለዚህ ሁለት አይነት ግንኙነት አላቸው ማለት ነው ነገር ግን ሶሻል ሚዲያ ወይ ደግሞ ቁማርን አብዝቶ የሚጠቀም የሚያደርግ ሰው ምክንያቱም አሁን ሶሻል ሚዲያ የሚጠቀም ሰው ብቻውን እየሆነ ከሰው እየራቀ ይሄ ማህበራዊ ግንኙነቶች ሁሉ እየራቀ ነው የሚሄደው አይደለ ከሚጠቀው ቦታዎች ሁሉ እየራቀ ነው የሚሄደው እንደዚህ የሆነ በሄደ ቁጥር ምንድነው ወደ ብቸኝነት ወደ ድባቴ ወደ ጭንቀት ወደ መረባበሽ እንደዚህ አይነት ነገር ይገፋፋል ማለት ነው ስለዚህ ያ ደግሞ እንደገና እያባሰው ይሄድና አንድ ጊዜ ወደ ራስን የማጥፋት ሐሳቦች ሁሉ ወደ መምጣት ራስን የመጉዳት ሐሳቦች ወደ መምጣት እና ከዚህ ጋር ተያይዞ እንዳውም በጣም እየተስፋፋ ያመጣው በቀላሉ የመበሳጨት
ደርሶ የሶሻል ሚዲያ በጣም እንደዚህ ሱስ ያለበት ሰው በቀላሉ የመበሳጨት እና ከሰው ጋር ያለው ማህበራዊ ግንኙነት በጣም በዚህ በመበሳጨቱ በንዴት ምክንያት ጤናማ ለመሆን ራሳቸውን ወደ መጉዳት የሚሄድ እንደዚህ አይነት ነገሮች እናስተውላለን። ሌላው ተጓዳኝ የሚመጡት ሱሶች ናቸው፣ የንጥረ ነገር ሱሶች። ወደዛኛው ይሻገራል። አዎ ሶሻል ሚዲያ የሚጠቀም ሰው በሱስ ደረጃ የሚጠቀም ሰው ለሌሎች ንጥረ ነገር ሱሶች ደግሞ የተጋለጠ ይሆናል ማለት ነው። ስለዚህ ያ ተጋላጭነት ለአልኮል ሊሆን ይችላል፣ ለጫት ሊሆን ይችላል፣ ለሲጋራ ሊሆን ይችላል፣ ለሐሽሽ ሊሆን ይችላል። ለነዚህ ነገሮች ተጋላጭነቱን በጣም ከፍተኛ ሁኔታ ይጨምረዋል ማለት ነው። ስለዚህ እነዚህን ተጽዕኖዎች ያመጣል። ሌላ ማህበራዊ ተጽዕኖ ነው። እንግዲህ ማህበራዊ ተጽዕኖ ስንል ኢኮኖሚንም ይጨምራል፣ ህግንም ይጨምራል አይደለ? ሌላ ማህበራዊ ኑሮዎችን ትዳርን ጨምሮ አይደለ? የትዳር አጋርነትን፣ አባትነትን፣ የሙያ ምንድነው ኃላፊነትን እነዚህ ሁሉ ይጨምራል። እነዚህ ላይ ለምሳሌ እንደዚህ አይነት በማህበራዊ ሚዲያ ሱስ ወይ ደግሞ በቁማር ሱስ የሚጠቃ ሰው ቅድም እንዳልኩት ስራ ቦታ ላይ በጣም ግጭት ይፈጥርበታል። ሰዓቱን በአግባቡ ላይ ይጠቀም ይችላል። የተሰጡ ስራ እንትኖችን የማዘግየት ነገር ሊኖር ይችላል። በዚህ ምክንያት ካሰረ ጋር የመጋጨት ወይ ደግሞ የመሻከር እንደው ግጭት ደረጃ ባይደርስ ራሱ ኃላፊነት ለመስጠት ለወደፊት ለእንደዛ አይነት ሰው ኃላፊነት ለመስጠት ምንድነው ወደ ኋላ የማለት ነገር ሊኖር ይችላል። ስለዚህ የሙያ እድገቱ ላይ የኬሪየር እድገቱ ላይ በጣም ትልቅ ተጽዕኖ ያመጣበታል ማለት ነው። ስለዚህ ሁሉ ደግሞ መታከም ይገባዋል። ዶክተር እስኪ ወደ መፍትሄዎች ደግሞ እንሄድ። የባህሪ ሱስ እንዴት ነው ማከም ይገባው የሚለው ከዚህ ጋር ደግሞ አያይዘን በተለይ ከህክምናው ባሻገር ደግሞ መከላከልም ስለሚገባ ቀድሞ ወደ ሱስ ከመግባቱ በፊት ወደ ሱስም ከማደጉ በተለይ ደግሞ ከማህበራዊ ሚዲያ ጋር የተገናኙ ጉዳዮችንም ሊሆን ይችላልና እንደው ህክምናውና መከላከያውስ ምንድን ነው የሚገባው? በጣም አሪፍ። እንግዲህ ህክምናው ምንድነው? የመጀመሪያው ነገር እነዚህ አሁን ከተነጋገርናቸው በተጨማሪ የተለያዩ ነገሮች ሊኖሩ ይችላሉ። ግን አሁን በተነጋገርንበት ነገር ላይ አንድ ሰው ሲያስተውል አይ ይሄ ነገር ችግር ሊኖርብኝ ይችላል ብሎ የሚያስብ ሰው እርዳታ መጠየቅ ነው። ሰው ችግር እያመጣበት መጠቀም ከቀጠለ በራሱ ማስቆም አልቻለም ማለት ነው አይደለ? ቅድም እንዳልነው አንደኛው መገለጫ ምንድነው? ለማቆም መሞከር፣ ለመቀነስ መሞከር፣ ነገር ግን አለመቻል አይደለ? ከቁጥጥር ውጭ መሆን። እንደዛ ከሆነ ምንድነው? የባለሙያ እርዳታ መጠየቅ ነው የመጀመሪያው ነገር ነው። ባለሙያ እርዳታ ላይ ከደረሰ በኋላ አንድ ሰው ምንድነው የተለያዩ መንገዶች ህክምናዎች አሉ። የባህሪ ሱስ ስለሆነ ህክምናውም ከባህሪ ጋር ከአመለካከት ጋር ከስሜትን መቆጣጠር ጋር የተያያዘ ነው የሚሆነው ማለት ነው በዋናነት። ስለዚህ የተለያዩ የህክምና አማራጮች አሉ። አንደኛው ነገር ምንድነው? ለምሳሌ ቁማርን በሚመለከት ሶሻል ሚዲያ ሱስን በሚመለከት ከአመለካከት ጋር ያሉትን ነገሮች ከባህሪ ጋር ያሉትን ነገሮች ማስተካከል ነው። ስለዚህ አመለካከትና የባህሪ ህክምና የሚባል የንግግር ወይ ደግሞ የስነልቦና ህክምና አለ። ስለዚህ እዛ ላይ ምንድነው ትኩረታችን የምናደርገው? አመለካከት ስንል ትንሽ ወጣ ያሉ አመለካከቶችን ማስተካከል። ለምሳሌ ከቁማር ጋር የተያያዘ አንድ ሰው 1000 ብር ቢበላ አይ እቺን መልሳታለሁ እያለ 2000 ብር ማስያዝ 10000 ብር ማስያዝ እያለ እየጨመረ ያችን የጠፋችዋ ለመመለስ በዛን ሰዓት ምን ሚልሳቤ ውስጥ ሊኖር ይችላል? አይ አውቃለሁ ቀጣይ የሚሆነውን ስለማቅ መልሰዋለሁ ብሬን ማለት ነው። እና እንደዚህ አይነት ነገር አመለካከት እንትኖችን ቁጭ ብሎ ተነጋግሮ የማስተካከል ስለዚህ ጤናማ የሆነ አመለካከት ሐሳብ እንዲሆን ማድረግ ማለት ነው። አዎንታዊ ሐሳብ እንዲሆን ማድረግ። ሌላ ከዚህ ጋር ተያይዞ ምናልባት ምንድነው ድብርት፣ ጭንቀት እንደዚህ አብረው ነገር የሚመጡ ነገሮች ሊኖሩ ይችላሉ። በሚኖሩ ሰዓት ከድብርት ጋር ተያይዞ ለምሳሌ እኔ አሁን ማረባ ሰው ነኝ፣ ማልጠቅም ሰው ነኝ፣ መጥፎ ሰው ነኝ የሚሉ አመለካከቶች ራስን የሚያሳንሱ ሲያሳንሱ ደግሞ ወደ መከፋት የበለጠ ጭንቀት የሚመሩ በዛ ምክንያት ደግሞ ያለ መቋቋም እንደገና ወደ ሱስ የሚመሩ ነገሮች ሲኖሩ እነሱን ማስተካከል ማለት ነው። እነሱን ወደ አዎንታዊ ሐሳብ ወደ እውነተኛ ሐሳብ
አይ እንደው ዝም ብሎ አንተ እኮ በጣም ምርጥ ሰው ነህ እንደዚህ ነህ ምናምን በመካብ ሳይሆን ወደ ጤናማ ወደ ትክክለኛ ሆነ ሐሳብ መውሰድ ማለት ነው። ሌላ ባህሪን በሚመለከት ነው። ባህሪን በሚመለከት እንግዲህ አንደኛው ከባህሪ ህክምና አንፃር ምንድነው ሱስ የተማርነው ነገር ነው። በተለይ ባህሪ ሱስ በልምምድ የመጣ ነው። ስለዚህ አሁንም በልምምድ መጥፋት ይችላል ማለት ነው። ወደ ጥሩ ልምምዶችን በማድረግ መጥፋት ይችላል ማለት ነው። ስለዚህ ምንድነው የምናደርገው? አንደኛ በደንብ በጥልቀት ነገሩን ለመረዳት እንሞክራለን። ለምሳሌ ቁማር ከሆነ ከነማን ጋር ነው ይሄን የሚያደርገው? የት ነው የሚያደርገው? ስለዚህ ጧት ሲነሳ በጧት ጀምሮ እስከ ማታ እስከሚተኛ ድረስ ያ ሰው የሚያሳልፈውን ቀኑን እናያለን ማለት ነው። ካየን በኋላ በእያንዳንዱ ሰዓት ይሄን የቁማር ወደ ቁማር የሚወስደውን ነገር የሚተካ ጤናማ ነገር እንዲማር እንዲያደርግ እንዲተገብር በሂደት እናደርጋለን ማለት ነው። በዚህ መልኩ ህክምና ማድረግ ይቻላል ማለት ነው። በጣም ከባድ በሚሆንበት ሰዓት ግን አካባቢን መቀየር ይመከራል ማለት ነው። አካባቢ መቀየር ሲባል ለምሳሌ ማገገሚያ ማዕከሎች አሁን የንጥረ ነገር ሱስ ያለበት ሰው በጣም ስለሚቸገር ለምን ሲመለስ እዛው ቤቱን ያየዋል አይደለ? ንጥረ ነገሩን ያየዋል፣ የሚጠቀም ሰው ያያል። ስለዚህ በጣም አስቸጋሪ ስለሚሆን ቦታውን መቀየር ለምሳሌ ማገገሚያ ማዕከሎች ጋር ልክ አሁን እዚህ አካባቢ ለምሳሌ ደብረታቦር ሆስፒታል እንደዚህ አይነት ማገገሚያ ማዕከል አለ። ስለዚህ እንደዚህ አይነት ማገገሚያ ማዕከሎች ማለት ነው። ጥበበጊዮን ስፔሻላይዝድ ሆስፒታልም እንደዚሁ የተወሰነ መቆያ እንደዚህ አይነት ቦታዎች አሉ። ስለዚህ እንደዚህ አይነት ቦታዎች ላይ እንዲያገግሙ ማድረግ ነው። እዛ ቦታ መሄዳቸው ምንድነው? ቦታው እነዛን ነገሮች ንጥረ ነገሮችን ወይም ደግሞ ባህሪዎችን የሚያደርጓቸው ነገር ማያገኙበት ቦታ ይሆናል። አንድ ሌላ ትምህርት ያገኛሉ። ሌላ ጤናማ ልምምዶችን ያደርጋሉ። ለምሳሌ ስፖርት ሊሆን ይችላል አይደለ? መጽሐፍ ሊሆን ይችላል፣ ስፖርት ሊሆን የሙያ ስልጠና ሊሆን ይችላል። ስለዚህ እነዚህ ነገሮች አማራጮች አሉ። እንደማጠቃለያ ደግሞ ዶክተር መከላከያው ምንድነው ማድረግ የሚገባው የሚለውን አጠር አድርገን ማንሳት ብንችል በጣም አሪፍ። መከላከያው እንግዲህ ምንድነው? አንደኛ ማሳወቅ ነው። ማህበረሰቡን ማሳወቅ፣ ተደጋጋሚ ማሳወቅ ማስተማር ያስፈልጋል። በተለያየ መልኩ ሁላችንም ማለት ነው በየሙያችን ማሳወቅ አዌርነስ በደንብ መፍጠር ያስፈልጋል። አዌርነስ መፍጠር። ሌላኛው ነገር ደግሞ ሱስ ህመም ነው አይደለ? ህመም ከሆነ የሚገለል ነገር አይደለም፣ የሰዎቹ ድክመትም አይደለም። ስለዚህ መገለል እንደገና ይደብቀዋል። ስለዚህ ህመም እንደሆነ ተረድቶ ሰውን ሳያገሉ ሌላ ስም ሳይሰጡ ሌላ እንዲደበቅ እንዲጠፋ የሚያደርግ ስም ሳይሰጡ ወደ ህክምና እንዲመጣ ማድረግ ማስተማር ያስፈልጋል ማለት ነው። በጣም እጅግ አድርገን ነው የምናመሰግነው ዶክተር አይቸው ወንድሙ በባህር ዳር ዩኒቨርሲቲ ጥበበጊዮን ስፔሻላይዝድ ሆስፒታል የአእምሮ ህክምና ስፔሻሊስት ዛሬ በህይወት ገጾች ፕሮግራማችን የባህሪ ሱስና ህክምና በተመለከተ ለሰጠን ሰፊ ሐሳብ እጅግ አድርገን ነው የምናመሰግነው። እኔም በጣም አመሰግናለሁ ድሉን ስለሰጣችሁኝ። በጣም እናመሰግናለን። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን የባህሪ ሱስና ህክምናን በተመለከተ ከዶክተር አይቸው ወንድሙ ጋር ያደረግነው ቆይታ ይህን ይመስል ነበር። እናንተም አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። እኔ ሻምባ ወርቄ ከመላ ስቱዲዮ ባለሙያዎች ስርጭት ባለሙያዎች ጋር በመሆን በዚሁ እንሰናበታለን። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ጤና ይስጥልን።